አይደለም እሺ ማለት ነው። እሺ እንደ መጀመሪያ እስካልሆኑ እሺ ሌላ ልንገርሽ ያለበት ምክንያት ሃይሚ አሁን ያለውት ከሱ ጋር ነኝ። ትላንት አመቶ ስጦታ ሰጥቷታል። በትላንቱ ከሄድን በትላንቱ ደገፍ ብለን እንሂድ። እሺ ትላንትና ስጦታ አመቶ ሰጥቷታል። ከሱ ጋር ደግሞ በቃ ጓደኛ ሆናለች ብሎ ጭንቅላቱን እያሳመነ ነው ማለት ነው። ምክንያቱም ስጦታ ከሰጣት በኋላ ጓደኛ ሆናለች ብሎ እያመነ ነው። እኔ የምፈልገው ትክክለኛ የሆንኩበትን እኔ እሷን ለመፈተን ያደረኩበትን እንድታቅልኝ ነው እንጂ እንደ ድሮ ይመለስ ብዬ አይደለም እንደዚህ የማደርገው ነው እያለ ያለው። ለማን ነው እንደ ድሮ ነው መመለስ የሚፈልገው እንዴ? ይሄ ቃል ትክክል አይደለም። ደግሞ ይሄንን አይፈልግም። ግልጽና ግልጽ ወጥቶ ተስማምተው እንደ በፊቱ እንዲመጡ ነው ህዝቡ የሚፈልገው። እና እንደ በፊቱስ ማይመለስ ከሆነ ለምን ያልኩሽ እኮ የተጠቀመበት ቃላት ይሄ ነው። እኛን ቢሰማ ኖሮማ ማለት ነው መጥፎን መልስ ሲሰጥ እዚህ ጋር ደግሞ ያወራናቸው ተግባራዊ ያደርግ ነበር ነው የኔ አማራ። አሁን አይምዬ እኔ ልንገርሽ፣ አሁን እሱ ምን ማድረግ ነበረበት? እኔ እንደ መጀመሪያ መጨረሻ ላይ ቆይ ሌላ ቆይ መጨረሻ ላይ አልተሳሳተም። መጨረሻም እኮ ተሳስቷል። መጀመሪያ ብቻ አይደለም የተሳሳተው እኮ አልኩሽ እኮ መግቢያ ላይ የሰራው ነገር ትክክል አይደለም ያልኩት። አጠቃላይ ልንገርሽ ልጅቷ ስራ ባይሆን ኖሮ እኔ ሊያስተካክሉት ይሁን አይዶ ነው። ልጅቷ አፈቅርሃለሁ ባለችው ሰዓት ራሱ ለሃይሚ ትልቅ መልስ ቢሰጣት እዚህ ጋር ይቆም ነበር ነገሮቹ በሙሉ። ተግባባን አይደል? ልክ አፈቅርሃለሁ ስትለው እኔ ጋር የሌለን ፍቅር አንቺ ጋር መተግበር አይችልም፣ የኔ ፍቅር ያለው ሌላ ቦታ ነው ቢላት በቃ እኔም የፈለኩት እሱን ንግግር እንዲናገር ነበር። የኔ ሰው አለች ልቤ ላይ ደግሞ በቃ ከእሷ ጋር ከሚቀመጥ ልክ እሷ ሰላም ብለው ስትሄድ እጇን ይዛ የእሷን የራሷን የሃይሚን እጅ ይዞ እዛው ጋር ይዞ ማለት ነው ኖ እኔ እሷ ጋር አይደለሁም እኔ አንቺ ጋር ነኝ ቢላት ተቆርጦ ይሄድ ነበር። ይሄ ስራ ነው፣ እየቀጠሉት ነው እየሄዱ ያለው እኮ ፓርት ቀጣ ያለው እኮ። አሁን ሃይሚ ትክክል ነሽ። በምንድን ነው ትክክል? አንቺ የምትናገሪ ብሩክ የተሳሳተውን አንቺ እያስተካከልሽ ነው። እሺ እንቀበልሻለን። ግን ከዚህ በፊት ማርክ የሰራውን ነገር ታያለሽ። የማርክ ጓደኛ አፈቅራለሁ ስትል ምንድን ነው ያለው? ቁርጡን ነግሮ ነው ወደ ላጥ ብሎ ሄዳ እንደ ወንድ ማለት ነው። በፊቷ አልቆመም። እኔ አንቺን አላፈቅሽም ሌላ ሰው በህይወቴ አለ ብሎ ነው ላጥ ብሎ የሄደው። ብሩክ ግን እሺ ብሩክ ደግሞ የሚጠቀመውን አዳምጪኝ። እስካሁን የሚጠቀመው ምን ነበረ? ቶሎ ብሎ ምን ይላታል? አንቺ ፈቃደኛ ነሽ እንዴ ነው የሚላት። ጊዜ እሷን ነው የሚያስቀድመው ማለት የእሷን ስሜት ስለሚጠብቅ ማለት ነው። ዛሬ ትክክል አይደለም። ያኔ እንምከራው ሽምግልና ምንሄድ። በነገራችን ላይ ሌላ እኔ አሁን ትክክል አይደለም እያልኩ አይደለም እየነገርኳቸው ያለው ትክክል ነው። ሙሉ ብሩኬ ትክክል ነው እያልኩኝ አይደለም። የተጠቀመበትን ቃላት እየተጠቀምኩልሽ ነው እያስረዳሁሽ ያለሁት እንጂ ብሩኬ ሲጀምር ሕክምና ያስፈልጋቸዋል በሙሉ ፍየሎች አክሪ እኛ እኮ ማለት ነው እዚህ ጋር የተሰማው ሽምግልና ትክክለኛ ነገር መናገር አለብን። እየደበቅን እየሸፈፈን መሸፈን የለበትም። ትክክለኛ ታስተናግዳችሁ እናንተ ወዴት ሄዳችሁ? አሁን ሃይሚዬ ብቻ ይዛ ብሩክ ያጣቁትም ማንኛውም ነገር ዝም በይ እስኪ። እኛ እየሰደብነው አይደለም እንዲስተካከል አይደለም። አሁን አንዳንድ ነገር የምታመጡት አስተያየት ደግሞ ነገ ደግሞ እሷ ገልብጣ ትመጣበታለች። አንዳንዶቹ ግን አይደለም አታመጣም ምንም አታመጣም። ዛሬ ሞት የነበረበት ምንም አታመጣም። አለቀ እኮ አይደለም። ፍየሎቹ ስላቸው ነው የሳቁት። ፍየሎቹ ስላቸው ነው ገነሞቹ ከሊ በላቸው ግን እዚህ ጋር ሃይሚዬ እያስረዳ የብሩኬ ጸባይ ታውቃላችሁ እኮ። ብሩኬ ማንኛውም ጊዜ ቅድሚያ ለሃይሚዬ ነው የሚሰጠው። ምን አናደረሽ እንዴ? እኛ እኮ አልን እኮ ቅድሚያ የሚሰጠው ለሃይሚ ነው አልን እኮ። ካላመጣዋለች እኮ ያላቱት ያለው ነገር እንደዚህ ያለች በጉልበት አሁን ቅድም ዛራ ስትናገር እየሰማኝ እኮ ነው። ገልብጣ ደግሞ ነገ እንደዛ የምታመጣ ብሩኬ ጥሎ እንደሚያ እንደዛ ባህሪ የለም። የብሩኬ ጸባይ ታውቃላችሁ እኮ እናንተ አዲስ አይደለም። አሁን እኮ ሃይሚዬ ያስረዳቻችሁ እኮ ነው። ግን እናንተ በሌላ ስራ ነው። አንቺ ዝም ብለሽ ስትንጫራ
አሁንም እሷ እኮ ነጭ እየሰራች ያለችው። ሚሚ ምን ሆነች ነው? ድራማውን እየሰራች ያለችው ሃይሚ ናት። ሚሚ እኮ ሃይሚ እኮ ነጭ አሁንም እሱን እየሰራች ያለችው ሃይሚ እኮ ነው። እሺ ምን ተፈጥሮ ነው? ምን ተፈጥሮ አልገባንም። ወታ ለምን እንዳንባረቀች የእኛ ቤት አምቡላንስ ችግር ናት። ምን እንደሆነም አልገባንም። ዝም ብለህ ነው የምትናገረው። ነገ ገልብጣ ደግሞ ትመጣበታለች አለች ሌላ ማንን? ሃይሚ የእውነት ነው። ካሜራማን ራሱ ነገሩ ሊስተካከል መሰለኝ። አንድ ወር በሙሉ እየደከማችሁ ያለ እንዴ! አሁን እኮ እያስተካከለኝ ነው። እህት ሃይሚ እያስተካከለኝ ነውማ። አልሰማችሁም? ለእያንዳንዳችሁ ከማስተለን ያለ እናንተ አልገባችሁ። ለእያንዳንዳችሁ ታመጡት ሃይሚ እኮ እያስረዳቻችሁ እኮ ሃይሚ እያስረዳችኝ ነው። ማንም እንዲያስረዳኝ አልፈልግም። ራሴ ፊልሙን አይቼ የምረዳልኝ ነኝ። ገባሽ? አሁን ፊልሞች በፊልም ታረዳላችሁ። አሁን እናንተ እዚህ ጋር እየተናገራችሁት ነገ ካልሚዬ ደግሞ ገልብጣ ትመጣበታለች። ገባችሁ? ቆዩ ሁላችሁም ሞት አርግታችሁ ለሚሚ ሚሚ ራሷ ሕክምና ያስፈልጋታል። ሃይሚ አክሚያት ስጫ መርፌ ምን ሆናችሁ ነው? እሷ ነው ወታም ቡራ ነች። እንግዲህ አልገባንም። አየሽውን ከታች ያሉት ራሱ ማለት ነው ጥያቄያቸው መልስ እየተሰጠ ስላለ እየተረዳን ነው እያለ ነው ህዝቡ። አንቺ ግን ትጮያለሽ። ዛሬ ኮሜንት ታች ነበረ። እሱን አይተሹ ነው ታድጄልሻለሁ። ኮሜንት ታይሹ ማለት ነው። ይዘትሽን ነው ማይላ በራሱ መርፌና ኪኒን ሰጠችሽ ዛሬ ለሚሚ ማለት ነው። አይደለም ኮሜንት አይተሹ ነው። ምንድነው ጥያቄ እየጠየቅሽ ነው? እሱ ሲጀመር እኮ የነገ ስራ እኮ ራሷ እኮ ሰታ ነው ሄደችው። ምንም የሌለው እኮ ነው። በቃ ስራ ሰታ ሄዳለች እሷ። ለዛኛው ስራ ሰጥተዋለች። ለዛኛው ነው ስራ የሰጠው እንጂ አይደለም ስራ። ቡርኬ ዛሬ ስራውን ጨርሷል። አሁን ሚሚ የምትለው የአባቷ አደራ ነው የሚባለውን አትበሉ፣ ነገ ቀይራበት ትመጣለች ነው አማርኛው። አልገባንም። ለምን እንደተጫራለች ጠይቋት። እንደዛ ነው እኮ እንደዛ ቆይ አዳምጡኛ። አንቺ እኮ ያሰደሻቸው እኮ አሁን ቅድም ዛሬም ደገመች። አሁን ሌላም ደግሞ ሌላም የደገመች ነው። እንደዚህ መብራት የለባችሁም እናንተ። ብሩክ ድሮ ሚላታላችሁ ቅድሚያ ለሃይሚዬ እንደዚህ እኛ እዚህ ጋር ስሚ፣ እዚህ ጋር እኛ የተቀመጥነው እኮ ሁለቱንም ደግፈን እንጂ እየተቀመጥን አይደለም። እኔ እንዳንቺ እግሬ ዘግቼ አልተኛም። ስሚ እኛ እዚህ ቁጭ ያልነው እኮ ለሁለቱም እየጮህን እንጂ እንዳንቺ አምቡላንስ አንድ ወር ልፋታችሁ ቀን የደከማችሁበት ምን አረግ ይሄ እኮ የህዝቡ ጥያቄ ነው። እየመለስን እየተናገርን እያስረዳን ያለ ነው። ዝም ብለሽ አትንጫረሪ። ከታች እኮ ኮሜንት ነበር ነው አይደለም? አሁን ብንላት ባንላት ምን እሷ ስራ ሰጥታው ሄዳለች። ነገ ስራውን ይዛ መምጣት አይቀር። እኛ ብናወራ ባናወራ በቃ እኔ እኮ በጣም የምትገርም ናት ሚሚ። እስካሁን የደከማችሁበት ምንም አላጠፋንም። እኔ ሲጀመር ማለት ነው ቪዲዮ ላይ ያየሁትን እዚህ ጋር መጥቼ የመናገር መብት አለኝ። ወደድሽም ጠላሽም ማለት ነው። ማን አጠፋ? አብረን እንገለበጣለን። ሁሌ እኮ ነው የሚጠቀማት። ግን ገደል እንገባለን፣ አብረን ገደል እንገባለን። ገደል የምትገባው አብረን ብለን እኛ እየጠቅልን ብለን ዱአ እያደረግን አንቺ ሌላ ያለ ሃይሚዬ ተራዛለን። ሃይሚዬ ይገባኛል፣ ኔና ይገባኛል። መሰለሽ ይጣልልን ነው
ተግባባን። አሁን እችን ቃላት ይጣልልን ይተዋል። የኛ ንግግር እናገረው ለነገው እንዳይደገም ነው። ትናንትም ስለተባለ ዛሬም ስለሆነ ይኸውልሽ ትላንት ወዲያ ምናምን ደግመኗል። መጣል ቢፈልግ ኖሮ ዛሬ ይጥል ነበር። ለምን መሰለሽ ቲክታክ ላይ የተለቀቀ የሆነ ድምፅ አለና እሱን ሰምቶ ዛሬ መልስ ሲመልስ ነበር። ቆይ አንዴ ሚሚ ዘሃራን ተናገረ በጣም ስትሉ ሰምቼ ነበር። በጣም ተስፋፍቷል ንግግሩ ማለት ነው። በጣም የቅድሙን ጥያቄ አታንሱት ነው። እሷ አይደለም ሚሚ እሱም ጥፋተኛ ከሆነ እኛ ጥፋተኛ ነው ብለን ሳይሆን ጥያቄ የፈጠረብንን ነገር እንወያይ ነው ያልኩት። አንቺን የሚነካ ነገር አይደለም። እንወያይ። እኔ በክፉ እንዳታስቡት። ሃይሚ ከገባሽ እንወያይ። አሁን እኔ ያልገባኝ ሃይሚ ይገባታል፣ ትጂ ይገባታል አይደል? እንወያይ ነው ያልኩት እንጂ በክፉ እንዳታስቢው ብያለሁ። ቃልሜ ተናግሬያለሁ። አንገቱን አስደፋችሁ የሚለውን ንግግር ነው ዛሬ ወጥቶ እሱ የተናገረው። ሲቀጥል ደግሞ አንገቱን አስደፋችሁ ሳይሆን አስደፋችሁ አይደለም የሚለው ቪዲዮ አስደፋችሁ አይደለም የሚለው አንገቱን አስደፍታ እንደምታመጣው እርግጠኛ ነን እያሉ ነው ሲያወሩ የነበሩ ቪዲዮአቸው። አዳምጪ ሃይሚ አንድ ነገር አዳምጦ ማለት ነው። ያው ስም ብለዋል። መቼም አንገት ያልደፋም ብለዋል እኮ እንደሱ ነው ያለው። ትክክል ሚሚ እስቴኒ ባ መጀመሪያ ሚሚስቲ የተሰራጨ ቪዲዮ ነው። በጣም ተሰራጭቷል። አንድ ነገር ቪዲዮ በጣም ተሰራጭቷል። ሽንግልን አንቺ ዝም በይ። የእናንተ ሽንግልና እኔ ሜንሽን እያረግኳችሁ ነው። ይሄን አይሰማም ነው ግራ ነው የገባኝ። ቆይ እኔ የሚቀርጸው የሊፋተ ምንድን ነው? እኔ ግን ለሚሚ አንድ መልስ ልመልስላት። እንሰማለን አንፈርድም። አንድ ሚሚ ማለት ቆይ ሃይሚ ደግሞ ተነሳብኝ ወደ አልተነሳብኝም። ኖ አልተነሳብኝም። መልስ ስለ ልንገርሽ እንግዲህ አዳምጪኝ። ይሁን ቅድም ባነሳሽው ነገር ነው። አንገቱን መቼም አንገቴን አልደፋም ብሏል አልሽ። አሁን ለምሳሌ ብሩኬ ለሚወዳት ልጅ ብሏል፣ ሰምተነዋል። እንዳንቺኛም እኩል ቪዲዮ አይተናል። ወዴት እየሄድሽ ነው ዛሃራ? አንቺ ወዴት እየሄድሽ ነው? ስሚ ወዴትም አልሄድም። ሚሚ ተረጋጊ። ልንገርሽ ለምሳሌ አሁን ብሩኬ ለሚወዳት ልጅ ለሃይሚ ለሚያፈቅራት ልጅ አንገቱን ቢደፋ ዝቅ ቢያደርግ ዝቅ ብሎ ጉልበቷን ቢሰም መሬት ቢነጠፍ ቢወድቅ ጥፋቱ ምንድን ነው? አንገቱን ደፋ የሚያስብለው ነገር ለሚወደው ልጅ የሰው ልጅ ዝቅ አላረግም ብሏል አልሽ ቅድም። ኦኬ ብሏል ያለው ደግሞ ለተሳዳቢዎቹ ነው። ግን ለሚያፈቅራት ልጅ እኮ ለአንቺ እያስረዳሁሽ ነው። ለአንቺ ነው የምነግርሽ። እኔማ ገብቶኛል። ለተሳዳቢ ነው። እንደው ግን ለምሳሌ ግን ለሚያወዳትና ለሚያፈቅራት ልጅ አይደለም አንገቱን ዝቅ ማድረቀቱ መሬት ላይ ቢነጠፍ በጉልበቱ በልቡ ቢሄድ ለሚያፈቅራት ልጅ አንገቱን ደፋ ማለት ነው እንዴ? ይሄ ምን ችግር አለው? ማንም ሰው ለሚወደው ሴቷም እንደዛ ወንዱን ከወደደ ዝቅ ኖ ለሱ አይደለም ዛራ ቆይ አይደለም ሃይሚ ገብቶኛል። እሱ ብሩኬ ያለው እኮ ለተሳዳቢ ነው። አይደለም አልመለስም። ለራሳቸው ላስረዳቸው። ብሩኬ አንገቴን አልደፋም ያለው ለተሳዳቢዎቹ ነው እንጂ ለሌላ አይደለም። እሱ ገብቶኛል። እኔ ደግሞ ዙሬ ሚሚን እያልኩሽ አለሁት። ለምሳሌ አንድ ሰው ለሚወዳት ልጅ ዝቅ ቢል አንገቱን ደፋ ማለት አይደለም ነው እያልኩሽ አለሁት እንጂ ብሩኬ ያለው ነገር ገብቶኛል። ብሩኬ ያለው ለተሳዳቢዎቹ ለሱ ምቀኞች መቼም አንገቴን አልደፋም ብሏል። ፈጣሪም አንገቱን እንዳያስደፋው ለተሳዳቢ ለሚወደው ሰው ግን ዝቅ ማለት ጥፋት አይደለም ነው እያልኩሻለሁ። ለፍቅር ዝቅ አይደለም እኮ እዛ ጋር እነሱ ለፍቅር ዝቅ አይደለም ያለው እኮ እሱ። እኔም አላልኩም። ለምሳሌ ቢል ነው ያልኩት ሃይሚዬ። የሰው አስተሳሰብና የሰው አፈጣጠር ይለያል። አንድ ሰው ሁሉም ነገር ሲጀምር ሰው እንዲያቅለት ይፈልጋል። ገባሽ? ሚዲያ ላይም ሁሉም ነገር እንዲያቅለት ይፈልጋል። ብሩኬ ደግሞ ተፈጥሮን ጉዳይ ሆኖ
ሚዲያ ቆይ ሚሚ ጌታ ለእኔ መልካም ነውና ምኑ ጋር ነው አንገቱን የደፋው? የኔ እናት ምኑ ጋር ነው የደፋው? እስቲ ንገሪ። ምኑ ጋር ነው ያስደፋችሁ? በፍጹም አንገቱን እንዲደፋ እሷ ራሱ አትፈቅድለትም። አይደለም ሊደፋ ዝቅ እንዲል ራሱ አትፈልግም። አትሳሳቺ። ደንግጧል። በጣም ነው የደነገጠው። መጨረሻ ላይ ላስረዳሽ፣ ድንገት መረዳት ከቻልሽ መጨረሻ ላይ ምንድን ነው እሱ በስራ መንገድ ሄዶ እሷ አፈቅርሃለሁ ስላለችው ድንጋጤ ይዞታል እንጂ ይሄ አንገት መድፋት አይደለም። እሺ አንገት መድፋት ማለት ምን ማለት እንደሆነ ታውቂያለሽ? ሰው መለመን ነው። ዝቅ ብሎ ሰው መለመን። ተግባባን? ዝቅ ብሎ ሰው መለመን ስልሽ ደግሞ ዝቅ ብሎ መለመን ስልሽ አቶ ማለት ነው። ገንዘብ አቶ የሆነ ነገር አቶ ዝቅ ብሎ ሲለምን ነው እንጂ በእንብርክኩ ሲሄድ ነው እንጂ ይሄ ድንጋጤ ነው የሚባለው። እሺ ደንግጦ ነው። ምክንያቱም ያልጠበቀው ነገር ስላጋጠመው ነው ዝቅ ያለው እንጂ እሷ በጭራሽ አንገቱን እንዲደፋም ደግሞ አትሰጠውም። አትሳሳች። እኔ ነው ማውቀው እያላችሁ ነው ወይ እሷ ለእሷ እንመስክርላት እያላችሁ ነው? ኖ እሷ ራሱ አትፈቅድለትም። ሶሪ። እሱ ግን እዛ ጋር ያሰበው ሌላ ነው፣ ያላሰበው ዱብዳ ሲመጣበት ደነገጠ። እሱ ደግሞ ምንድን ያለው ልጁ ጋር የሄድሽው እንደዛ ነው ወይ ብሎ ሲጠይቃት፣ በዚህ መንገድ ነው ሲጠይቃት አዎ ስትለው ደነገጠ። ምክንያቱም ያላሰበው ነገር ስለሆነ ማለት ነው። ያወራሉም ብሎ አላሰበም። ያወራሉ ብሎ ስላላሰበ ነው ነይ ተዋወቂያት ብሎ የሚወሰዳት። መጀመሪያ ተዋወቂ ተባብሎ ያስተዋወቀው ምንም የሚያውቀው ነገር ያወራሉ ብሎ ስላልገመተ ድንጋጤ ነው እንጂ አንገት መድፋት ማለት ቁጭ ብሎ ሰውን መለመን ነው። ኪሱ ባዶ ሆኖ ሰውን መለመን ነው። እሺ የኔ እናት እንደዚህ አይደለም። አንገት መድፋት እንደዚህ አይደለም። አትሳሳች። አተሽ ስትለምኝ ብቻ ነው። አይ ላስረዳቸው። ያም ሆነ ሀይሚዬ ለእነሱ ማስረዳት አይጠበቅብሽም። የገባው ገብቶናል። እሱ የተናገረው ለተሰዳቦቹ፣ እሱን ዝቅ ለሚያደርጉት፣ የእሱን መውደቅ ለሚመኙት መቼም አንገቴን አልደፋም ብሏቸዋል። አለቀ። ከገባቸው ቪዲዮውን ገብቶ ማየት ይችላል። ዛራዬ አሁን እያለች ያለችው መጨረሻ ላይ ደንግጦ አይደል? አንገቱን አስደፋችው ነው እያለች ያለችው። ታች ላይ አንገቱን አስደፋችው ነው እያለች ያለችው። በእንደዚህ አይደለም። ፕራንክ እየሰራችው ነው። ምክንያቱም የእሷ መሆኑን ልታረጋግጥ ፕራንክ እየሰራችው ነው።